ታይምስ 1 ኦቨር 5 1 ኦቨር 5 ማለት ደግሞ ፊፍዝ ሩት ኦፍ እንደማለት ነው። ሶ ይሄ ዘ ፓወር ኦፍ 1 ኦቨር 5 ማለት ፊፍዝ ሩት ኦፍ ኤክስ ስኬር እንደማለት ነው። ይሄኛው ማንኛውም ቁጥር ዘ ፓወር ኦፍ 1 ኦቨር ቢሆን ለምሳሌ ኤክስ ዘ ፓወር ኦፍ 1 ኦቨር ኤን ቢሆን ኤን ዘ ሩት ኦፍ ኤክስ እንደማለት ነው። ኤክስ ዘ ፓወር ኦፍ 1 ኦቨር 3 ብትባሉ ሰርድ ሩት ኦፍ ኤክስ እንደማለት ነው። ወደዛ እንቀይራለን ማለት ነው። ይሄ 2 ኦቨር 5 የሚለውን ፓወር ወደ ምን እንቀይራለን? ሁለት ቦታ እንከፋፍለዋለን። አንደኛ ይሄ 2 ኦቨር 5 ማለት 2 ታይምስ 1 ኦቨር 5 ስለሆነችኛዋ 1 ኦቨር ከፓወሯ 1 እንድትሆን ማድረጋችን ነው። ሶ ለምን ጠቀመን? ኤክስ ስኬር ኢን ዘ ሩት ኦፍ 5 ወይንም ፊፍዝ ሩት ኦፍ ኤክስ ስኬርድ ነው። ስለዚህ እዚህ ጋር ኤክስ ቦታ ማን መግባት ይችላል ከተባለ ኤክስ ቦታ ሁሉም ሪል ነምበር መግባት ይችላል። ማን የሚከለክለው አለ? ኤክስ ቦታ ፖዚቲቭም ኔጌቲቭም ቁጥር መግባት ይችላል። ግን ምን ይሆናል? አሁን ኔጌቲቭ ብንከት ኔጌቲቭ 3 ብንከት ኔጌቲቭ 3 ስኬርድ ምን ይሆናል? ፖዚቲቭ 9 ይሆናል። ፊፍዝ ሩት ኦፍ ፖዚቲቭ 9 ነው የሚሆነው። ፖዚቲቭ ቁጥር ብንጠቃም 0 ብንጠቃም ችግር የለበትም። ስለዚህ ዶሜኑ ምንድነው? ኦል ሪል ነምበር ነው። ሁሉም ሪል ነምበር ይሆናል። ሬንጁስ ማንኛውንም ቁጥር ስንተካ የሚወጣው ማን ነው? ኤፍ ኦፍ ኤክስ። ሬንጁ ኤፍ ኦፍ ኤክስ ወይንም ዋይ ይባላል። እዚህ ጋር ኤክስ ቦታ ማንኛውንም ቁጥር ስንተካ የሚወጣው ማን ነው? ልብ በሉ እዚህ ጋር ኤክስ ስኬርድ ነው አይደል ያለው። ማንኛውንም ቁጥር ስንተካ ኤክስ ስኬርድ ስለሆነ ፖዚቲቭ ነው የሚሆነው ወይንም ግሬተር ዛን ኦር ኢኳል ቱ 0 ነው የሚሆነው። አሁን ኔጌቲቭ 3 ስንተካ ፊፍዝ ሩት ኦፍ ፖዚቲቭ 9 ነው የሆነው። 0ን ብትተኩ ፊፍዝ ሩት ኦፍ 0 ነው የሚሆነው። ፖዚቲቭ 4ን ብትተኩ 4 ስኬርድ 16 ፊፍዝ ሩት ኦፍ 16 ነው የሚሆነው። ስለዚህ ቁጥሩ ምን ይሆናል? ግሬተር ዛን ኦር ኢኳል ቱ 0 ነው የሚሆነው። ሬንጁ ኤክስ ቦታ ማንኛውንም ቁጥር ሲተካ ዋዩ ወይንም የሚወጣው ከዛ ፊፍዝ ሩት ኦፍ ኤክስ ስኬርድ ዋይ ግሬተር ዛን ኦር ኢኳል ቱ 0 ነው የሚሆነው ወይንም ፖዚቲቭ ሪል ነምበር ነው የሚሆነው። ስለዚህ ዘ ሬንጅ ኦፍ ኤፍ ኢዝ ኦል ሪል ነምበር አይደለም፣ ምክንያቱም ኔጌቲቭ አይወጣም። ከዛ ከፊፍዝ ሩት ውስጥ ኔጌቲቭ ቁጥር አይወጣም። ዋይ ኢዝ አን ኤሌመንት ኦፍ ኦል ሪል ነምበር ሆኖ ዋይ ግሬተር ዛን ኦር ኢኳል ቱ 0 ነው ሬንጁ። ዶሜኑ ኤ ላይ የሚለው ኦል ሪል ነምበር ሆኖ ኤክስ ኢዝ አን ኤሌመንት ኦፍ ኦል ሪል ነምበር ሆኖ ሌስ ዛን ኦር ኢኳል ቱ 0 ነው የሚሆነው የሚለው አይደለም። ኔጌቲቭ ቁጥሮች ናቸው ያለ ነው አይደለም። ታች ደግሞ ግሬተር ዛን ኦር ኢኳል ቱ 0 ኤክስ ቦታ ፖዚቲቭ ብቻ ነው የሚገባው ያለ ነው አይደለም። መልሱ ሲ ነው። ሬንጁ ዋይ ግሬተር ዛን ኦር ኢኳል ቱ 0